እወድሃለሁ በጣም እያበራ ኖሮ አንተዬ የፍቅራችን ሻማ ተወደን ተፋቅረን ሆድዬ ያኖረን በግርማ አሁን ከዚህ በኋላ ከ3 ወር በኋላ መውለድ አይችልም ታውቂያለሽ። እሺ በለኝ ቆይ እሺ ምን ነው እዛ ይጀል ለበት ለምንም አንቺ ትሻያታለሽ። ማሚ አለች ፀሐይ አለች። አንዱን ፍቅርን እያጠባሻት አንዱን ደግሞ ነው እየጠጣው ምንድነው አንቺ ለኔ ካለሽ እኔ ላንቺ ካለሽ የኔው ነሽ እኔም ያንቺው ሁለመናዬም ፍቅሬም ይኸው አይሆናትና ለሚግረመው ገና ወድሻለሁ። ቀጣይ እንክብካቤ የሚያስፈልጋቸውን ሴቶች በጠቅላላ እናስረግዛለን። ይሄው ማለች አይደለም ይሄው ነገር ራሱ ያስጨነቀኝ ነው። ቆይ እናቴን ወለደች የሚባለው ነው የምሰማው። ሁሉም አንቺን የሚመስሉ መስሎ እኔ አንተ ነው እንዲመስሉ ማለት ነው። ከቤት አባራቸዋል ውጡ። ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? አልሐምዱሊላህ እኛ በጣም ደህና ነን። ዛሬ በነገራችን ላይ ያለነው ካፌ ውስጥ ነው። በጣም በሚያስደንቃችሁ በሚያስገርማችሁ ሁኔታ ዛሬ ጭቅጭቅ የለውም እና ደግሞ ኦቨርም የሆነ ብቻ ደስ የሚል ቀን ነው ምናምን ነገር ብዬ አስባለሁ። የት ሄደን መሰላችሁ? ቼኪንግ ሄደን ነው ዶክተር ጋር ሄደን ነው የመጣ ነው። ያለችበት ሁኔታ በጣም ነው ደስ የሚለው። ማለት ልጁን ቆንጆ ሁኔታ ላይ ነው ያለው፣ ፍቅርም ማለት ነው ቆንጆ ሁኔታ ላይ ነው ያለችው። ኪዩቲም ያለችበት የሰውነት ሁኔታ በጣም ጥሩ ነው። ነገር ግን ያው ብዙ ለውጥ እንደታሰበው ክብደት መጨመር አልቻልኩም። ትንሽዬ ክብደት መጨመር ያስፈልጋል ምናምን ነገር ብላለች። ያው ማዘርም የቻለችውን እያደረገች ነው በምግብ ዙሪያ። ኪዩቲም ደግሞ ቸልተኛ ናት በምግብ ላይ ምናምን ብዙ ምናምን ነገር አለች። ምንም አባቴ ማድረግ አልችልም። እስኪ ተቆጡልኝ ምናምን ኪያ ፕሊዝ ለምን ተብዬ ነው የመጣው ዛሬ ደማነስ ብለምናት ብሰራት ምናምን ነገር እምቢ አለች። ማለት ምግብ ላይ በቃ ቤት ውስጥም ከቤት ውጪ ምንም ነገር የሚያምራት ነገር የለም። እሷ ሰው ሲደባደብ ማየት፣ ሰው ኑድልስ ሲበላ የሚያቃጥል ኑድልስ ሲያት እንደዚህ ነው የሚያምራት። እሺ ምን አባቴ ይላል። እና ዋናው ነገር ምንድነው ነው ክብደት ትንሽ እየጨመርሽ አይደለም ተብላለች። ተቆጡልኝ፣ ምግብ ያስፈልጋታል። ምግብ በጣም መብላት አለበት። እኔ ወፈርኩኝ እየመሰለኝ ነው። ምን አባሻል ወፈርሽ ምናምን ነገር ምንም። እና ማዘር የተለያየ ምግቦችን ያው እንደ እናት ሰርታ ትመጣለች። ዶክተሯ ጋር እነዚህ ምግቦች ምናምን ነገር ብትወስድ አሪፍ ነው ያለችኝ አለ። እነዛን ነገሮች አሰርቼ ቤት እመጣለሁ። የእውነት ነው የምላችሁ። በቃ ቤት ውስጥ እንትን እያለ ነው የበፊት ለፍታ ነው የምላችሁ። አትበላም እምቢ አለች። በቃ ውስጤ እምቢ እሺ አይለኝም ነው የምትለውና እስኪ ምናምን ያስፈልጋታል ምናምን ነገር እያሉ ነው። እና እስኪ አቮካዶችን ጠጪ መጀመሪያ እንደተከተል እና ከምግብ ጋር በተያያዘ ምናምን ነገር ብዙም አይደለችም ኪዩቲ። ምከሩልኝ እባካችሁ በዚሁ አጋጣሚ ይሄንን ልላችሁ ነው። እና ዶክተሯ ደስ የሚል ነገር ነው እየነገረችን ያለችው። ልጁን ከቀን ወደ ቀን ይሆናል አይደለ ተስፋ ሰጪ ነገሮችን ሊታይበት ይችላል። እሷ ክብደት ማትጨምረው ብዙ ነገሮችን ምናምን ነገር ልጁን ጥሩ አቀማመጥ ላይ ስላልሆነ ብዙ ነገር እየተሻማት ነው ምናምን ነገር እያለች ነው ምናምን ነገር። ስለዚህ በጥሩ ሁኔታ ላይ እየሄደ ነው ማለት ነው። ግን እንደዛም ሆኖ ደግሞ ብዙ ነገር እየበላችብኝ ነው። ብዙ ክሎችም አሉ። ጸሎት ያስፈልገናል። እንደምናስበው 100% አይደለም። እናንተንም ላለማሳቀቅ እኔም ስናገረው ጥሩ ናት ብል ይሻላል ከሚል ነው እንጂ ኪዩም ላይ ልጁም ላይ ብዙ ደስ የማይሉ ነገሮች አሉ። ግን ማመስገን ይሻላል። ሁለቱም ደህና ናቸው በሚለው እንደዛ እየተመሰንተን እያለን ነው። ቤት ውስጥ ያለው ነገር በጣም ደስ ይላል። ማሚዬም ያለችበት ሲቹዌሽን ምናምን ዛሬ 10 ነው እየደወለች ያለችው። ምን አለቻችሁ? አብራችሁ ሊስት ለዚህ እኮ ነው ይደበረኝ። አብራን ብትሄድ ኖሮ ይሄን ነገር ትሰማለች። በጣም ነው የምትጨነቀው። አዎ ማዘር በነገራችን ላይ እንደሌላ ሰው ምናምን ኢሚዲየት ወደ መፍትሄው ምናምን ነገር ሳይሆን የሆነ ነገርን አንዴ ከሰማች በቃ ለሰውም ጮሃ ማትናገርም ቀስ ብላ ማትናገርም ብቻውን ረር ነው የምትለው ነው። እንዳትጨናነቅም ከማሰብ እኔ እንደውም ትምጣ ምናምን ነገር ከያው ተጣርገስ ከዛ በኋላ እንደዚህ ነው ኪዩቲ ይሄንን አንቺ ነሽ የምትጨርሺው። እኔ ልምድ ትንሽ ጠጣ ዝበይ ነግሬሻለሁ። እና ከመግባታችን በፊት ለምርመራ ለሽንት ለምናምን እንዲጠቅማት ምግብ በደንብ በልታችሁ ነው ያለችው። የመጀመሪያም ወደ ሆስፒታል ከመግባታችንም በፊት የታዘዘውን ምግብ እንዲህ ነው ይነካካችሁ። እኔ ነኝ ታካሚ የሚመስለው እና እኔ ነኝ በልቼ ምናምን ነገር የገባሁት ነው። እስቲ አሁንም ያው ነገሩ ሰጅ እያልኳት ነው እንትን እያለች ነው። እሷ ግን ብዙ እያንገራገረች ነው።
ምከሩልኝ በምግብ ዙሪያ እና ደግሞ ዛሬ አንድ ሰርፕራይዝ ምናምን ነገር ይኖረኛል። ያ ሰርፕራይዝ ምናምን ምንድነው መሰላችሁ? ማሚ እንዳትሄድብኝ ፈርቻለሁ። ወደ ቤት ሄዳለሁ ምናምን ነገር እያለች ነው። ምክንያቱም ቤቱ ብቻውን ሆነ ምናምን ነገር እያለች ነው። ግን ኪዩቲ ደግሞ ያለችበትን ሰላም ተመልከቱ። ያለችበትን ሁኔታ እንዴት ደስ ማለት አሩ ነው። ብቻ ዛሬም ቅቤ እቀባለሁ። ይሄን የሳካ ቅቤ ደግሞ ውጪ ሌላ ያዘጋጀችልሽ ነገር ፈጣሪ ነው የሚያውቀው። በነገራችን ላይ አልነግርሽም እንጂ የሆነ ነገር እየሰራው እየጠበቅኳት ነው ብላለች። በቤት ስትሄጂ ታይዋለሽ። ነው አይደለም? ይሄንን ጁስማ የተወሰነ መብላት አለብሽ። ያንን ደግሞ ሰዓቱን ጠብቀሽ ነው ያለሽ፣ አይቀርብሽም። እና የሆነ ነገር ዘዣችሁ ምን በበላ ደስ ያለሽ። ለምሳሌ እኔ ራሴን አዛለሁ፣ አንቺ ራስሽን ታዛያለሽ። ምንድነው የምሬን ነው። ሴቶች ሲያረግዙ ባሎች ስጦታ ይሰጣሉ። እኔ እስካሁን ምንም ነገር አለመስጠቴ ግን እየቆጨኝ ለማዘር እሷ ለማዘር ማዘር ለእሷ ምናምን ነገር እንትን ይላሉ እና እኔ ነው እስካሁን ምንም ነገር ለኪዩቲ ያላረኩላትም ነበር። ዛሬ ትንሽም ብትሆን ያረክልኝ እኮ በጣም በቂ ነው። ትንሽም ብትሆን እቺን አንገታው ለኪዩቲ አሰርቼላታለሁ። በላው ነው ዳለው በጣም እያበራ ኖሮ አንተዬ የፍቅራችን ሻማ ተዋደን ተፋቅረን ሆድዬ ያኖረን በግርማ የልቤ ሰው ሕይወቴ ደስታ አለበስከው። ለምን አስፈለገ? አስፈላጊ አልነበረም። ወጉ ለምን ይቅርብኝ? ወጪ ማውጣት አልፈልግም ነበረ፣ ግን ወጉ ለምን ይቅርብኝ? ባሎች ይሰጣሉ ለሚስቶቻቸው። እኔ ከማን አልሽ ነው ብዬ ነው እንጂ እኔ ወጪ ማውጣት አልፈልግም። እንደውም በጣም አሁን ሳስበው ወጪው ምንድን ነው? ማርያም ክርስቲያን አደኝ እኮ አንደኛ አርፋ ታስደስተኛም። ለምን እንደምታናደኝ እኔም ተመረኝ ነው ልጅ ለካ ባሎች ለካ ሲረገዝ ይሰጣሉ። እናንተ እንዴት ነው ስለዛሬ ማላውቀው? ባለጌ ነህ በጣም ነገር አድርጌላታለሁ። በነገራችን ላይ ኪዩቲ ምንም ነገር የማይገርማት ሰው ታውቃላችሁ? አይ ኖ ከፍቅር ውጪ ምንም የሚገርማት ሰው ለመናገር እኮ በጣም ነው የሚያምረው። ወድጄዋለሁኝ። ምንድነው ማርያምን ወድጄዋለሁ። ኪያ ከፍቅር ውጪ ምንም አያስደንቃትም። እናንተ ያፈቀራችኋት ፍቅር መጠን፣ ውበት፣ ትሪትመንት ያ በጣም ይገዛታል። ናቹራል የሆኑ ነገሮች፣ ተፈጥሯዊ የሆኑ ነገሮች እና ያው እንደምታዩት አይ ቴንክ ዩ በጣም ያው አመሰግን ኔር ያምራል ደግሞ ወደዚህ ማርያም yes ማም ነው የሚያምረው። እኔ ገርምሽ ለማሚስ በህይወቴ ውስጥ ካሉ ነገሮች ሁሉ ምን እንደምወደው ታውቃላችሁ? ምን እንደምወደው ታውቃላችሁ? የሆነ ነገር አድርጌ ኪያ ስትወደው ማየት። ለማሚስ ሳሳሽ ካበ እነግራታለሁ። ለማሚው እንግዲህ ሌላ ውጪ ሰሞኑን አሉ አዲስ ቢዝነስ ሊጀምር ነውና ፋሚሊ ውጭ አናቱ ላይ ያለውና ይስተካከላል። ስቀል ነው። ለማዘር የሆነ ነገር እናስባለን። ለማዘርን ደግሞ ባንቺ መልጫ ቀደም ሜኑን ስገልጸው ምናምን ነገር ታዲያ ይሄንን እንትን አይደል? ለዛ ነው። እስኪ ሳንዱችሽን ምናምን ነገር ደግሞ የተወሰነ እኔ በቃ አራጎራው ገና ካሁን እንደዚህ አራቱንም ነው አንድ ላይ መገምጭው ያልሽ ለራሱ ጋር ነው ታረጊና አንድ ላይ ያዛቸው። እስኪ አንድ ላይ እሺ፣ ልቀንስልሽ አንዱን ከላይ ይኸው ሶስቱ አንድ ላይ ይሄማ ቺፕስ ነው ቺፕስ እንዳነሽ ነኝ። ከዚህ በኋላ ኪሎሽን የሚጨምር ነገር ብቻ ነው የምትበይ። ያጂ ግብጭው ምንም ያጂ መጀመሪያ እሱን እነዛም በካቻው ቶሎ በይ። እሱ ላመጥ ምጠጪ ሳቢ ቶሎ ከዛ ግመጭ ይኸውልሽ አንቺ ሶስተኛ ዓለም ጦርነት በምን እንደሚጀምር ታውቃለሽ? በምን እንደሚታመኑ ምግብ ባለመብላት ምግብ አንቺ ባለመብላት በረንገኝ ሳቢ አባ ሎሚ ያለ ያሽ ገመጪ ኪያቢ እሺ እንደዚህ ላድርግልሽ። እሺ ብላ አላራስ ካቻፕ በደንብ ላድርግልሽ መጀመሪያ። እሺ በላለሁ ችግር የለውም። እሺ ካቻፕ ልቀባልሽ
ቤተሰቦች ኧረ የምግብ ያለ እኔ ምን አባቴ እንደማደርግ ግራ ገብቶኛል እኮ ይሄን ዝም ብዬ ከአማራት ምናምን ነገር ምናልባት ብዬ ነው እንጂ በቤት ውስጥ ዶክተሯ ያዘዘችው የምግብ አይነት እንዲህ ነው ልላችሁ አልችልም። የእውነት ነው የምላችሁ። ግን በቃ አስቸገረች። በደንብ ከካቻፕ ጋር እንደዚህ ትንሽ እንትን ካለልን ብዬ ነው። ግመጪ አትንኪው በእጅሽ አዬ ሳቢል ጎንበስ ነይ ጎንበስ ኧረ ነው የሚያምጣ እሺ ሂጂ ይሄ ሳቢ ስስቤን ይስተካከልልሻል ስቤ አንቺ እንደባደም እንዴ ነኝ አንቺ ይገጥመኛል እኔ ነኝ ጀነፋር እንጃ ያለው እዚህ ጋር አይደለም እሺ እዚህ ጋር እና እዚህ ጋር ናመታት ምንታጁ ተቀርቅና በቃ ራሴ እበላለሁ ማርያም ግመጪሽ ጋሽ እና ቸርዬ እስኪ እንደዚህ ይዘህ ገመጣው እስቲኪን ነው አውጣው ምን ታብራን ነበር ሎሚ ቴንክስ ሶ ማች ያው ሎሚሽ መጣ ሎሚ ግን እንዳታበጂ ምናምን ነገር ብላለች ይሄንን አንዱ ሎሚ እኔ ልብላለች እንግዲህ ቤተሰቦች ዛሬ ኪዩን ሰርፕራይዝ ላርጋት ምናምን ብዬ ነው ከማዘር ጋር እንዲመጡ ነበር የፈለኩት ሆስፒታል ግን በዛውም የባሉጅ እርግዝና ስጦታ ምናምን መስጠት አለበት ምናምን ነገር ብለው ሰጣጡ እዛ ሳይ እንዲ ነካኒ ምንም አላረኩላትም ምናምን ቀለል አሁን ምን እንደምፈልግ ይንገርክ እሺ ሌላ ስጦታ ደግሞ ኧረ የለ እንዲህ የሚባል ነገር ከዚህ በኋላ 15 ቀን የቤት ወጪ የለ የምን ወጪ የለ በቃ ችሎሻል ምንም ነገር አጣቃላይ ያለኝን በጠቅላላ አሟጠጬ ይሄን ገዝቻለሁ አላስ ምፈልገው ይንገር አምሮኝ ምናምን እኮ አይደለም እሺ አይፎን 7 አይፎን 7 ያምርሽ ነው እቅዳችን አለ በሚቀጥለው ወር ሆናችሁ በሚቀጥለው እቅዱን ሲያው ተናገርኩ በሚቀጥለው ወር ሆናችሁ ነው ዋጋው ልንገርህ 320 ሺህ ብር እስከ ኬጂ ድረስ ልጃችንን ያሳድግልናል ፍቅርን እስከ ኬጂ ድረስ ፈልጋለሁ እንደሚባል ነገር የለም ከአሁን በኋላ አይፎን ምናምን ወጪ ምናምን ነገር አንቺ ልጅነት ሆነች ከዚህ በኋላ ቆፍጣን ብለሽ ልጅ ማሳደግ ብቻ ነው ከዚህ በኋላ አይፎን ምናምን ይባላል የለም እንደውም ይሄም ስልክ ማለት ነው ተሽጦ ትንጥን ይገዛልሻል ኖኪያ ሲጨባበጡ ያለው ከዚህ በኋላ የለም እሺ እኮ እንደወለድኩት 3 ወር ነው ማጣባት እና አይፎን 7 ምን ያደርግልሻል ወተት ነው እንጂ የሚያስፈልግሽ እንደውም አይደለም ልጅ የሚጠባው 2 ዓመት ምናምን ነው ቤት የሚቀመጥ እሺ እኔ 2 ዓመት አላስቀምጣትም 2 ዓመት ቤት አልቀመጥም 7 ዓመት እስኪሞላ ነው አንደኛ ክፍል እስኪሞላ ድረስ ከቤት አትጫወት አልቀመጥም ይሄ እንደዚህ የሚባል ነገር የለም 7 ዓመት እስኪሞላ ድረስ ፍቅር ማለት ነው ከቤት አትጫወት ነገር ይሻላል ማሚ አይኮ ማሚ እኮ አምጣቀኝ እኔ ስራ ፈትቼ ተጠቃለየ ገብቼ ፍቅርን አይኗን እያየው አልችልም ለምንም አንቺ ትሻላለሽ ማሚ አለች አንዱን ፍቅርን እያጠባሻት አንዱን ደግሞ ነው እየጠጣው ምን 7 ዓመት ድረስ ትንከባከቢናለሽ እኔንም ፍቅር ነው እንጂ የሚባል ነገር የለም 3 ወር 4 ወር እቀመጣለሁ ከዛ በኋላ ወደ ስራ ነው የምገባው እንደዚህ የሚባል ነገር የለም እኔ ለሙት የምሬ ነው ሙሉ አቴንሽንሽን ፍቅር እኔ እኮ እያወራሁ ያለሁት እኮ እንደታቀብድብኝ ነው ቀጠቅጥሻለሁ ፋሚሊ በግድ ነው እያበላኝ ያለው እሺ እንደዚህ ያዙና ግመች ምን አባሽ እንዲህ የምታንከባልዩ በአራቱም በኩል ዳቦ ነው አይ ይሄ እንደዛ አታርጊ ስሙትሽ መጣ ግመች አይ ምን ያልገ እንዳለ ነው አበላች ብላ በደም ገባበት ያዘው እንዳታስተረክ ጀግና አፒታይት ይኸውልሽ እንደዚህ ነው በላ እኔ ታዝዤልሻለሁ ታዘዥልኛለሽ በቃ ምናምን በእናትህ ራስ ይበላል ራስ ይኸው እሺ ቆይ አሻብር ነበር መጀመሪያ እኔ አሁን እንደበላሁት በደምብ ሙሉ ለሙሉ
አይ በነገራችን ላይ እርጉዙ ነው በጣም ጣፋጭ ነገር ሰማችኋ? በእኔ ሀሳብ ማሚን ምን ስሪልኝ እንደሚላት ፋሚሊ ይቅር አይለውም ፈጣሪ። አረ እንትን በጣም ይጣፍጣል። ጧት ሌሊት ማለት ነው ተነስታችሁ ልጅ እያሉ በጣም ተከታታይ ነበርና አሁን ሌሊት እያስነሳች ምን እንደምታበላ ታውቃላችሁ? ጉላ ገንፎ የሚባል ነገር ታውቃላችሁ? ኢች ኤቭሪ ዴይ ደግሞ በወተት ነው የምታገነፈው። እንዴ የሚገርም ነው አይደል? የሚገርም ኮንዲሽን ነው በነገራችን ላይ እና ቀጣይ እንክብካቤ የሚያስፈልጋቸውን ሴቶች በጠቅላላ እናስረግዛለን። ባሎች እኮ ነው ያልነው። ባሎች ድጋሚ አሁን እንጂ ኮንዲሽን ሲዛባዛይ እንደዚህ ትሪት እንድታረግሽ ማዘር እንደዚህ በደንብ እንድትከባከብሽ ልጅ ከዚህ በኋላ ወፍ እንዳታስብ ምንድን ነው ነገርሻለሁ። የፈጠነ ይቺን አምጫት አስረክቢ። ከዛ ደግሞ ቀጣይ ምናምን ነገር አሜን ይመጣል። ከዛ ድጋሚ አሁንም አንድ አሜን ይመጣል። ከዛ ድጋሚ አሁንም አንድ ይመጣል። ከዛ ደግሞ ሴት 7 ነው የምንወልደው። ይፈጣጠን እሺ ወንዶች መውለድ ቀጣዩን የምትሽይበትን ቀን ጠብቀን ወደ ሌላ እሺ። እና እኔ ስራ አልሰራም ልጅ እፈለፍላለሁ። እኔም ነው አንድ ነገር ድንገት አስበሽዋል። ልጅ ነው ቤታችን ውስጥ አንድ አይደለም 2 3 4 ነው አስበሽዋል። ሁሉም አንቺን የሚመስሉ መስሎ እኔ አንተ ነው እንዲመስሉ ማለት ነው። ከቤት አባራቸዋል ውጡ። የኔና አንቺን ሳይት ሲሻሙ ሙዚቶቻችን ለነሱ ይሰጣል። ቆይ አይደለም ካሁኑ ግን እናጨረብርበት መንገድ እየተለማመድሽ እሺ የምንወጣበት አንቺ ቢዚ ሲያርጉ ለልጅ 9 ሰዓት እየመጡ ይተኛሉ አልጋ ላይ ነው። ምን እንዴት ነው የምናስወጣቸው? ምን እንደሆነ ዛኔ የእንቅልፍ ኪኒን ምናምን በብዛት እንገዛለን። ይሄ ሰውዬ ግን ማርያም ነፍሱ እኮ አይማርም። አረ ፍቅር የምታስቸግር ከሆነ ከእናቴ ጋር ወይ ከአባቴ ጋር ምናምን ብላ የምትመጣጥለን ከሆነ የእንቅልፍ ኪኒን እኔ ሲጀመር የፍቅር ለብቻ ክላስ አላታ እኔ እና እሷ እዛ ነኝ። ምንድነው አንቺ እና እሷ እዛ የሚባል በእንቅልፍ ኪኒን ለጥ ክፍሏ። ከዛ ደግሞ የሆነ እንደ አፈን የሚያረጋት ይል 2 ሰዓት 3 ሰዓት ምናምን ነገር ኪዩን ካገኘኋት በቂ ነው። 2 ሰዓት 3 ሰዓት የሚያስተኛትን እና ሸትታታለን ለጥ አይዚ ማሚና አልሰማሽ። ማሚ ጉድሽን አላየሽ። እንግዲህ ቤተሰቦች እውነቱን ለመናገር ከሆነ ስለ እርግዝናው ምናምን ነገር ሆስፒታል ክትትል ለኪዩ አልነገርኳትም። በጣም ጨንቆኝ ነበረ። በቃ ቼኪንግ ታይም ላይ ስንሄድ ምናምን ነገር ምን ይፈጠራል ምን ትለኛው ዶክተር ምናምን ነገር ብዬ በጣም ፈርቼ ነበርና ያው ዶክተሮቹም በጣም ደስ የሚል ነገር ነው እንትን ያሉት። ብዙ ለውጥ አለ ብዬ አልዋሽህም ብላኛለች። በጣም ችግር ውስጥ ናት ብዬ ደግሞ አልነግርህም። ጥሩ ናት የሚለውንና ግን ብዙ ጸሎት ያስፈልጋል ብላለች። ብዙ ክትትል፣ ብዙ እንክብካቤ እና የተረጋጋና ጸጥ ያለ ቦታ ያስፈልጋታል ብላለች። በቻልኩት መጠን ምናምን ነገር ሰላሟ የሚመጣው ከማዬ ጋር ስትሆን ነውና ከማዬ ጋር ምናምን ነገር እንድትሆን አደርጋለሁ። በቻልኩት መጠን ነው የምላችሁ። ከማዬ ጋር ደግሞ ግን አልቅሻልሽ እያለኝ ለምን እና ሪቢያ ያው ሶፍት ሪቢ ያው እንደዚህ ነው። በ5 ደቂቃ ውስጥ ምናምን ነገር ለተቀየረባችሁ ትችላላችሁ። አልቅሻ ሪቢ ላይ ያለቀሰች አዝናችሁ እናንተ ከሷ ጋር ስታለቅሱ ደግሞ መሳቅ ትጀምራለች። ከባድ ነው። ፍቅር ትንሽ አስቸጋሪ ናለች። ውስጥ ሆና እያዘዘችው ያለው ነገር ወደ ውስጥ ወደ ውጪ እና ሙቲ አሁን ቆይ እንደምናደርገው ምን እንዴት ነው ስትመጣ ማጥባት እንዴት እንደምታጠቢ ያላሰሽ መታጠቢያት ምን አጥባት ነው እንዳልሽ ይሄው መታጠቢያት ያልሽው እስከ ናሳይሽ ነበር እኮ አታይ ማታ ሳይሻለው ቆይ መታጠቢያት ነው ማታ ሳይሻለው ጨንቆኛል። እንዲህ ቀልድ አታድርገው። የምሬን ነው። ጨንቆኛል። ምንም እንዳታስብ ስለምን ምንም ነገር አልችልም ነው። ይሄው ማለች አይደል ይሄው ማለች ነገር ራሱ ያስጨነቀኝ ነው። ቆይ እናቴን ወለደች የሚባለው ነው የምትሰማው? አንዴ ሽምግልና ነው ይደረግ ለሽ ይኸውልሽ እናትሽ አንቺን ክብር ትጠላለች። አሁን ማርገዝሽን አውቀዋል። እርግዝናው በራሱ እሳቸውን ጤናማ አስተሳሰብ እንዲያስቡ ደግሞ እኔንም እኮ አይጠሉኝማ። አልፈን ገፍተን ምናምን ነገር እዚህ ደረጃ ድረስ ምናምን ነገር ከሄድን ከዚህ በኋላ ያለውን ነገር እሳቸው አይመለሱም በእርግጠኝነት።
አክስትሽ ልታስቸግረን ትችላለች፣ አጎትሽ ሊያስቸግረን ይችላል። ሌላ በአንቺ ቤተሰብ ዙሪያ ያሉ ሰዎች አንዳንድ ድሮም አብረን ስንሆን ደስ የማይላቸው ሰዎች የተለየ ጥቅማቸው ስለሚነካ አንቺን በተመለከተ ገንዘብሽን፣ የቤትሽን ውርስ፣ የገጠሩን ውርስ ምናምን ኪያ አባትሽ ማለት ነው ልጅ የሌላት ልጅ እያሳደገች አዳምጪ፣ ልጅ የሌላት አባት የሌለው ልጅ እያሳደገች ነው ከሚባል ማለት ነው 1000 እጥፍ የተማረ ነው። ነገሮችን አርቆ ያስባል ብዬ አስባለሁ። ከአባቱ ጋር ልጅሽንም ራስሽንም እንድታቆይ ነው የሚያደርገው። አይ ፕሮሚስ ኪዬ እንደዛ ነው። እኔ አባትሽን አልፈራውም። እኔ የምፈራው አክስት አጎቶችሽን ኪያ ነገሩን ቀስ አድርገን እናሳውቃለን። አሁን እስካሁን ራሱ ሚዲያ ላይ ምናምን የተወሰነ ሳያየው አይቀርም በእርግጠኝነት ነው። አባዬ እንዳያወርቀው እሺ ባያየው አሁን ፋዘር ምናምን ነገር እኮ ባያዩት ነው የምልሽ። ይሄ ሁሉ ርቀት ከሄደ በኋላ ምን ያደርጉናል? አሁን ከዚህ በኋላ ከ3 ወር በኋላ መውለድ አይችልም ታውቂያለሽ። እሺ ምን ነው እዛ ይጀምራል። ከዛ በኋላ ልጅቷም የካናዳ ዜግነት ታገኛለች። እኛ ምን ያደርግልናል? የካናዳ ዜግነት ራሳቸው ጥንቅር አድርገው እኛ ምን አንሶን ነው? ያንቺ ለኔ ካለሽ እኔ ላንቺ ካለሽ የኔው ነሽ እኔም ያንቺው ሁለመናዬም ፍቅሬም ይኸው አይሆናትና ለሚግረመው ገና ወድሻለሁ። ይሄው እቺ ሳንዱች ለትምህርት እኮ ትላለች ብዬ እኮ ነው። ለትምህርት ምን ትላለች? ለትምህርት ልትማር ታደርጋለች። ለትምህርት ጎበዝ ተማሪ ያደርጋታል። ዜግነት እዛ ታገኛለች። ስኮላር የሚገራርም ስኮላር ታገኛለች። ደግሞ ጭንቅላቷ ባንቺ ከወጣች ማለት ነው የየትኛውንም ሀገር ስኮላር ታገኛለች። አይ ፕሮሚስ። ደግሞ ባንቺ ነው የምትለው ጭንቅላት የእናቷ ልጅ ነው የምትሆነው። በዚህ ፊዚክስ በጣም ጎበዝ ተማሪ ነበር አሉ። ወጮ ቤት እንዳታፈቅሩ በነገራችን ላይ ካፈቀራችሁ ትምህርት ብላ እና እውነቱን ለመናገር ከሆነ ስለ ካናዳውም ስለምኑም ስለ ኢች ኤቭሪ ነገር ምናምን ምን እንማከርበት። ያው እኔ እናንተ ብቻ ነን ያለ ነው። እሺ ምን እንማከር? አሁን 3 ወር ሊሆነኝ ነው ሆነሽ እኮ በቃ አይደለ? 3 ወር ነኝ ማለት 6 ወር ይቀረኛል። እሺ እስከ 6 ወር እዚህ ሊሆንሽ 6 ወር እስኪሆነ እዛ ልሂድ። የት ነው እዛ? ለድርድር ለሚቀር ጉዳይ አይደለም። እኔ ዳር እዛው እንዲህ የሚባል ነገር የለም። የሚባል ነገር የለም። አባትሽ እዚህ አኗርን ምን ያህል እንደምታፈቅሪው ታሳየዋለሽ። አኗር ተለይተሽ መኖር እንደማትችል አባትሽ ታሳየዋለሽ። እኔ ለእናቴ እንዳሳየዋት በሃይማኖታችን ጉዳይ 100% እሷ ታምናለች ብለሽ ታስቢያለሽ? ሙስሊም ናት። እናትሽም እኮ ክርስቲያን ናት። የፈለገ እኔን ብትወደኝ ሃይማኖቱ ራሱ ውስጣቸው ላይ እንደ እናት እንደመሆናቸው ሃይማኖትን ጠንቅቀው እንደሚያውቁ ትንሽ እኮ ጎተት ያደርጋቸዋል። ግን እኔ ምን ያህል እንደማፈቅርሽ ካንቺ ተለይቼ መኖር እንደማልችል ሲገባት ያላት አማራጭ ምንድነው? አንቺን መንከባከብ፣ አንቺን እኔን ካንቺ ጋር ማድረግ ውስጥ ተገደደች እናትሽ። ሐሳቤን ተረዳሽ? ልክ እንደዛ አሁንም ያንቺ አባት ይመጣል። እናትሽን ነገ ከነገ ወዲያ ምናምን የምታውቀው ጉዳይ ነው። ሁሉንም የማሳመን ስራ ያንቺ ይሆናል። የልጅ አባት ነው። አሁን ልተው አልችልም። ደግሞ እንደ እብድ አፈቅረዋለሁ ምናምን ነገር ብለሽ ትነግሪያቸዋለሽ። እኔ አይመቸኝም። አፋቱኝ ልጅቷ ሆናብኝ ነው እንጂ ሰው ራሱ ሼባ ነው። ሼባ ትንሽ ጠላ ያለ ነገር ነው ማለት ነው። ሼባ ነገር ነው። በዛ ላይ ወገቡ ጎበጥ እያለ ነው። እድሜው እየሄደ ነው። ኪሎ ሜትር እየጣሰዋል። ለምንም የማይሆን ሰው ነው። እሺ በነገር አስተናጋጅ ይሄ ራሴን አይገዛት አይደለም እና ሽማግሌ ነው ታያለሽ። ነይ ልጋቂ አታው ስራ ቆማለች ብሎ አያችሁ በምን እንደሚቀጣኝ በምን እንደሚቀጣኝ እኔ ሰጣሽ ነገር በጠቅላላ መልሽ። ይሄ አስተናጋጅ ነው። እርቦኛል እኮ አንጎኛል። ይሄ ለበላ ነው። እሺ አስተናጋጅ ታውቂ ቀለል ነው። ዝም በለው ይሄን ጀምረሽዋል። ወይኔ አናቀሽ ማርያም ቆይ ይሄ ቦሬ እንዲወራረድሽ ብዬ ነው። ነይ ኪያ ዝም በይ ኪያ። እሺ ኪያ ስሙትልሽ። ይኸው አቤት ሉክ ይኸው እንደዚህ እንዳለ ዞረን ጉረሽኩ ኪያ። ቆይ አንቺ ካላሽ አይሆንም። ጉረሽ ከቻኩ ጉረሽ መጀመሪያ እሱ ጉረሽ በዲስታ ለጥላ አደረገ ጉረሽ እዛ ጉረሽ። እሺ ጉረሽ ቢ
ካሜራውን ዝጋው። እሺ አይቻልም። ቢሮ ዘመረሽ ከዛ ይሄንን አንዴ ስትጠጪው ሳካየው እዘጋልሻለሁ። ያን ጉረሹና ወይኔ ያን አስራሩን ዘጊል ስንታበሳጨኝ ነው። እሺ ስሙት አርግዛኝ ወለበለ ስሙት። እሺ በቃ ካሜራውን አጥፋው። እሺ አጠፋዋል። በቃ ፋሚሊ ሰላም ሁኑ። ይሄን ለመጉረስ እኮ ነው አይደለ? ካሜራ እኮ ነው ይሄንን ጉረሽ ያንዴ። እሺ ይሄንን አንዴ ጉረሽ ሱድ በቃ እሺ ጉረሽ 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 እሺ እጎርሳለሁ። ተወለደ በቃ እሺ። እንግዲህ ቤተሰቦች ምናምን ፍቅር የሚያለችበት ሁኔታ በጣም አሪፍ ነው። አልሐምዱሊላህ በጣም ደስ ብሎኛል። ደግሞ ባሎች ያው ልጆቻቸው ሲረገዝላቸው የሆነ ነገር ይሰጣሉ ሲባል ሰማሁ። ያው የቻልኩትን ለማድረግ ምናምን ነገር ይሄን ነገር ደግሞ በሚቀጥለው አይፎን 17 እንኳን እስከ ኬጂ 3 ነው እስከ ኬጂ 4 ልጄን የሚያስተምረው ፍቅርን የሚያስተምረው እሱን ሰርች አድርጌ አጥንቼ ለልጄ ዲፖዚት ማድረግላት ይሆናል እንጂ እንደዚህ ደግሞ መቅበጥ ምናምን የሚባል ነገር የለም። እንደዚህ ጧ እንዳላደርግሽ የምን አይፎን ነው? ይሄንንም ስልክ ካሁን በኋላ ጠቃጠቆ ይገዛልሻል። እንዴ ኖኪያ ካሁን በኋላ ይኸውልሽ የልጅ እናት ነሽ፣ አርፈሽ ትቀመጫታለሽ። ጠቅጠቅ ነው የሚገዛልሽ ከዚህ በኋላ። እንወዳችኋለን። የምን አይፎን 7 ነው? ወዳችኋለሁ። ይመቻችሁ።